መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬም እንደተለመደው ተወዳጁን ተናፋቂውን ድራማ ለልጄ ክፍል 30 ወደ እናንተ እናደርሳለን። በዛሬው ክፍል ያልተጠበቁ አስገራሚ አስቂኝ ክስተቶችን አካተን ወደ እናንተ መጥተናል። ውድ ቤተሰቦቼ ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ ባረጋችሁ ቁጥር ደግሞ የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳል። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ሙንታዝና ሙሳል መኪና ውስጥ ተቀምጦ እያወሩ እያለ አንድ ሰው በዛ ጨለማ ዙሪያውን በሙሉ ፎቶ እያነሳ ሙንታዝ ይመለከታል። ይህን ሙንታዝ ቫይራስ እንዲከታተለን የላከው ሰው ይሆናል ብሎ በንዴት ከመኪናው ወርዶ ወደ ሰውየው ጋር ሄዶ ካሜራውን ከእጁ ይነጥቃል። ሰውየውን ሊደበድበው ይሞክራል። ካሜራውን ተቀብሎም ያነሳቸውን ፎቶዎችን አንድ ባንድ ማጥፋት ይጀምራል። ከፎቶ አንሺው ጋር የነበረችው ሴቷ ደግሞ መታሷን በተራው ከሱ ጋር ለመጣላት ትሞክራለች። በዚህ መሃል ሙሳል መጥቶ ሙንታዝን አረጋግቶ ካሜራውን እንዲመልስ ያደርገዋል። ይኸውልህ እከሳለሁ፣ ላደረከው ነገር ትቀጣለህ፣ እከሳለሁ። እጂ የፈለግሽበት ቦታ ሄደሽ መክሰስ ትችላለሽ። የዛን የምትታሰሩት አንቺና የአንቺ ካሜራማን ናችሁ። እከሳለሁ፣ ይኸውልህ ዝም የሚል እንዳይመስልህ፣ እከሳለሁ። እነ ሰፈር ፋይራዝን ባይሴጉል ጉዳይ ስላላመኑት ራት እንብላ በሚል ሰበብ ራት እየበሉ በየጨዋታው መሃል ፋይራዝን ከአይሴጉል ጋር ምን አይነት ግንኙነት እንዳለው ለመጠየቅ ለማወጣጣት ይሞክራሉ። ፋይራዝ ግን ነገሩ ስለገባው ምንም ነገር ለመናገር ትንፍሽ ለማለት አልፈቀደም። ሴማ ምንድን ነው? ምንም አባዬ። ሴማ አንድ የሆንሽው ነገርማ አለ። አባዬ ምንም የሆነ ነገር የለም፣ እንዲሁ ሰሞኑን እየተፈጠረ ያለው ነገር ስላሳስበኝ ነው። ተይ እንጂ ልጄ፣ አንድ ነገር እንደሆንሽማ ፊትሽ ያስታውቃል። ምንድን ነው እሱ እያይሽው ያለሽው? አንቺ እስኪ በቅርቡ የአባዬ ገዳይ ይፈታል። አባቴን ገሎ ቤተሰባችንን መጥብጦ፣ እሱ ግን ይኸው ከእስር እንደ ቀልድ ሊፈታ ነው። ሴማ ልጄ፣ በቀል ትፈልጊያለሽ? አንቺ በቀል ከሆነ የምትፈልጊው ያንን እኛ እናደርጋለን። ያንን ሰው ለአባቴ ሞት ምንም አይነት ዋጋ ባስከፍለው ልቤ ልደሰት አይችልም። ግን ደግሞ ላደረገው ነገር የሚገባውን ሰጠዋለሁ። ይህንን ጉዳይ ለእኛ ተይ። አንቺ ራስሽን አደጋ ላይ መጣል የለብሽም። ምንም አታስቢ፣ ሁሉ ነገር እኛ እናስተካከላለን። አቤት ሰፈር። አባዬ ስለ ፓይራዝ ሳንሳሳት አንቀርም። ማለቴ ፓይራዝ እንደዚያ የሚያደርግ ሰው አይደለም። እኛ እሱን ከምናስብበት ውጭ ነው ሲመስለኝ። ዝም ብለን እሱን የጠረጠር ነው። ከፈለግ ግን አሁንም ማጣራት እችላለሁ። በቃ ቀሪውን ጉዳይ ለእኔ ተው። እናንተ ከዚህ በላይ ምንም ነገር ማጣራት አያስፈልጋችሁም። ዛፈር ከአንድ የሥራ ባልደረባው ጋር አንድ ሆቴል ውስጥ ተቀምጧል። በዚሁ በተመሳሳይ ሰዓት በተመሳሳይ ሆቴል ውስጥ ደግሞ እነ ሰፈርም እዚሁ ይገኛሉ። ዛፈር ከሥራ ባልደረባው ጋር እየተነጋገረ እያለ ድንገት እነ ሰፈር ይመጣሉ። መልካም ማዕድ ይሁንላችሁ ብለናል። እናንተ ጋር አሁን ለማውራት ጊዜ የለኝም። አታስብ፣ ብዙ ጊዜ አንወስድብህም። ትንሽ አንድ ነገር ብቻ ነው የምናስቸግርህ። ችግር ባትፈጥሩ ጥሩ ይመስለኛል። ምንም አታስብ፣ ምንም አይነት ችግር አንፈጥርም። አንድ ነገር ብቻ ተናግረን እንሄዳለን። በንብረቶች ላይ በደረሰው አደጋ በጣም ተጸጽተናል። ለዛም ደግሞ ካሳ ልንከፍል እንፈልጋለን። በጣም ጥሩ፣ እንደዛ ነው ነገሩ። ያንን ካሳ በቅርቡ መክፈላችሁ አይቀርም። ምንም አትጨነቁ። ስለዚህ ጉዳይ በሰፊው ከእናንተ ጋር እናወራለን። ምናልባት የዛኔ በእግራችሁ መቆም አቅቷችሁ ይሆናል። ምናልባት ሞታችሁን እየተመኛችሁም ሊሆን ይችላል። ዛሬ ምንድን ነው ቀኑ? የእብዶች ቀን ነው እንዴ? የምሰማው ነገር ሁሉ ልክ አልሆናለኝ። ምንድን ነው ነገሩ? አዲሱ ጓደኛችሁ በጣም ያወራል። ባካችሁ፣ ለማንኛውም ከማን ጋር ምን ማውራት እንዳለበት አስተምሩት። ምንም አታስብ፣ እሱ ከኛ በላይ ሁሉን ነገር ጠንቅቆ የሚያውቅ ሰው ነው። እንደዛ ነው። በጣም ጥሩ። እሺ፣ አሁን ግን ወደ ጠረጴዛ መመለስ አለብኝ። እነ ቫይራዝ ከሆቴሉ እየወጡ እያለ ዛፈር ውስጡ በንዴት እየተቃጠለ እነ ቫይራዝ ላይ ጥቃት እንዲሰነዝሩ ለሰዎቹ ትዕዛዝ ይሰጣቸዋል። እነ ቫይራዝ ከሆቴሉ እንደወጡ በር ላይ የዛፈር ሰዎች ለጥል ተዘጋጅተው እየጠበቋቸው ነበር። በለው ሰዎች ተመልከቱ፣ አሁን ገና ቆንጆ ምሽት ልናሳልፍ ነው።
እነ ፋይራስ የዛፋርን ሰዎች አንድ በአንድ ይቀጠቅጣቸዋል። ቦታውን በአንዴ የቦክስ ማዕከል ያደርጉታል። በዚህ በድብድብ መሃል ደግሞ የዛፋር ጓደኛ እነ ሰፈር እየተደባደቡ እሱ ደግሞ ስልኩን አውጥቶ ፎቶ ያነሳል። ያ ሰውዬ ከእስር ቤት መቼ እንደሚለቀቅ መረጃው የለህም? እሺ እንድታጣራ ፈልጋለሁ። መቼ እንደሚወጣ ወዴት እንደሚሄድ እንድታጣራ ፈልጋለሁ። ሁሉን ነገር አሳውቀኝ። መግባት እችላለሁ አባቴ? ባሂር ግቢ ልጄ። ቀኑን ሙሉ እዚህ ቢሮ ውስጥ ስለነበርክ ያስፈልጋል ብዬ ነው የመጣሁት። ጥሩ አደረግሽ አባቴ። ባሂር አንድ ነገር ልነግርህ ነበር። ምንድን ነው እሱ? ንገሪኝ። ዛሬ ከባድ ቀን ነበር ያሳለፍነው። ተረጋጋሽ? ግን በጣም አድካሚ ቀን ነበር። አሁን ግን ተረጋግቻለሁ። እና ቤትሽ ነሽ አይደል? ወደ አንቺ እየመጣው ነው። ወዴት? ወደ እኔ? አዎ ወደ ቤትሽ እየመጣው ነው። ፓይራስ ምንድን ነው የምትለው? ወደዚህ መምጣት የለብህም። ለምን? አይሰጉል ምን ተፈጠረ? ፓይራስ የአባዬ ጉዳዩንም አላበቃም። አባዬ ዛሬ እሺ ብሎ ተቀበለኝ እንጂ በፍጹም አላመነኝም። ቀን ሙሉ አንድ የሚከታተለኝ ሰው ከኋላ ልኮ ነበር። አባዬ የላከው ሰውዬ ቀን ሙሉ እንደ ጭራ ከኋላ እየተከታተለ አሁን ራሱ ይኸውልህ ከቤቴ ፊት ለፊት ነው ያለው። አይሰጉል ልክ ትመስኛለሽ። እኔንም ከኋላ በመኪና እየተከታተለኝ ያለ ሰው አለ። ስለዚህ ይህ ሰውዬ ምሽቱን ሙሉ እኔን እየተከታተለኝ ያመሻል ማለት ነው። አባትሽ እንዳላመኑን ገብቶኝ ነበር። እንዴት? ከእነ ሰፈር ጋር ነበርኩ ምሽቱን ሙሉ። ስለ አንቺ ስጠይቁኝ በእኔና በአንቺ መካከል የሆነ ነገር እንዳለ ደጋግሞ ስጠይቁ ሊያወጣጡ እየሞከሩ ነበር። ፓይራስ ይሄ ነገር ቀልድ አይደለም። እኔና አንተ በጣም መጠንቀቅ አለብን። እሺ ምን ልናደርግ ነው? በቃ ዛሬ አንገናኝም ማለት ነው? ፓይራስ ዛሬ አይደለም ለተወሰኑ ቀናት ከኔ መራቂ አይቀርም። ስለዚህ ላልተወሰነ ቀኖች ጥርስን ነከስ አድርገህ ከኔ መራቅ ይኖርብሃል። ምን እያልሽ ነው? አይሰጉል እንደዛም አይሆንም። እኔ ከአንቺ ምርቅ ከሆነ ሞትብሻለሁ። እንደ እውነቱ የምትሞተውማ እኔን ካገኘ ነው። ለማንኛውም ይህንን ጉዳይ እንዝጋው። በልደን አደር። ሲንጎል ልጄ ምንድነው ነገሩ? ንገረኝ። ምንድነው የተፈጠረው? ሰድሬት እያስቸገረች ነው። እየጠጣ እየመጣ ከሌላ ሴት ጋር እያደረ ይገኛል። ልጄ ይኸውልሽ አትፍሪ። ምንም ነገር ብትወስኝ እኔ ከአንቺ ጎን ነው ያለሁት። እንደዛ አይደለም አባዬ፣ በፍጹም እንደዛ አይደለም። ሰድሬት አሁን በጣም ተሻሽሏል። ጥሩ ሰው ሆኗል። እናም ሌላ የምስራች አለኝ። ምንድነው እሱ? አባቴ ባሂር አንተ አያት ልትሆን ነው። ምን? አዎ አርግዣለሁ። እውነትሽን ነው ልጄ? አዎ አርግዣለሁ። አያት ልትሆን ነው። እኔ አላምንም። አያት ልሆን ነው? አምላኬ በዚህ ዕድሜ አያት ልሆን ነው? ፓይራስ ሳይወድ በግዱ አይሴጉል ጋር መሄድ ቢፈልግም ወደ እሷ ጋር መሄድ እንደማይችል ራሱን አሳምኖ ሳይወድ በግዱ አይሴጉል እንዳለችው ጥርሱን እየነከሰ ወደ ቤት መጥቷል። እሱን የሚከታተለው ሰውዬም የቤቱ ድረስ አብሮት መጥቶ ከፓይራስ ቤት አጠገብ መኪናውን አቁሞ በርቀት ይመለከታል። ባሂር አያት ልሆን ነው በማለት በደስታ ተሞልቶ ፊቱ እያንጸባረቀ ሳቅ በሳቅ ሆኗል። ውድ ልጄ ና እጄን ሳም። ምንድን ነው አባዬ? ና እጄን ሳም። አልገባኝም አባዬ፣ ምን እየተፈጠረ ነው? ሴንጎል አልነገርሽውም ማለት ነው ይህንን የምስራች? ልጄ አባት ልትሆን ነው፣ እኔንም አያት ልታረገኝ ነው። ድረቲንም በሰማው ነገር በተራው በደስታ መቦረቅ ይጀምራል። ፓይራስ በር ላይ ያለውን ሰውዬ እንዴት ማምለጥ እችላለሁ፣ ከቤት መውጣት እችላለሁ እያለ እያሰበ በመጨረሻም አንድ ቀመር ይቀምራል። እሱም ጎረቤቶቹን ሂዶ አናግሮ እንዲተባበሩት ጠይቆ እነሱ እዛ መኪና ውስጥ ሆኖ ፓይራስን የሚከታተለውን ሰውዬ በወሬ ይዞ ትኩረቱን ሲስቡ፣ ፓይራስ ደግሞ ተሸፋፍኖ ሰውየው ሳያየው ከቤት እንዲወጣ ያደርጉታል። ሲንጉል ምንድነው ነገርሽኝ? እኔ ማመን አልችልም። እውነት የሰማሁት ነገር ሁሉ እውነት ነው? ሰድሬት ነገ ሆስፒታል መሄድ አለብን። ለእርግዝናሽ ነው? አይደለም። ታዲያ ምንድን ነው? ሆስፒታል ሄደን ምርመራ ማድረግ ይኖርብናል። ቃለሁ የልጅ አባት ለመሆን በጣም እንደጓጓ፣ እኔም ደግሞ ከአንተ በላይ የልጅ እናት መሆን እፈልጋለሁ። አልገባኝም ዝንጉል፣ ምን እያልሽኝ ነው? ሰድሬት ቆይ ሁሉን ነገር ዝም ብለህ አመንክ እንዴ? ከሁለት አንዳችን እኮ ችግር እንዳለብን እኔም አንተም እናውቃለን። ማለት አባዬ ፊት ለፊት እየቀለድሽና እየዋሸሽ ነበር ማለት ነው? የሁሉ ቀልድ ነበር ማለት ነው? ሰድሬት ተረጋጋ። ነገ እኔ እናንተ አብረን ተያይዘ ሆስፒታል እንሄዳለን። ከዛ ምርመራ እናደርጋለን። ሁሉን ነገር እናስተካክላለን። ሲንጉል እውነቴን ነው ምልሽ፣ አንቄሽ ነው የምገለው። እንዴት ነው የምትጫወችብኝ? እንዴት ነው የምትቀልጅብኝ? በእኔ ላይም በአባዬ ላይ ትቀልጃለሽ? ይኸውሉ ሰድሬት፣ ይህንን ጉዳይ በዚህ መንገድ ማስተካከል ካልቻለን ከአባት ጋር ያለ ግንኙነት ይበጥሳል። ለዛ ነው እንደዚህ ያደረግኩት። ተይ እባክሽ
በጣም እኔና አባዬን አቀራርበሻል። አሁን ከባድ ችግር ነው የፈጠረሽብኝ። ከባድ ችግር ፈጥረሽብኛል። አሁን አዳምጠኝ። ነገ ጠዋት ከኔ ጋር ሆስፒታል ትሄዳለህ። እኔ ምርመራ አድርጌያለሁ። በተወሰነ መንገድ እኔ ላይ ምንም ችግር እንደሌለብኝ የምርመራ ውጤት አይቻለሁ። አሁንም ቢሆን ግን ምርመራ ማድረግ ይኖርብኛል። ነገ ሁለታችን ሄደን ምርመራ እናደርጋለን። ከዛ ችግሩ ከማን እንደሆነ ማረጋገጥ እንችላለን። ውድ የቃና መሳጭ ቤተሰቦች ለዛሬ ያሰናዳነው ለልጄ ክፍል 30 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሁን? ባይር በአይሴ ጉልህና በፋይራዝ ላይ ይደርስባቸዋል። ሰድሬትና ሚስቱ መቼ ይሁን የልጅ አባትና እናት የሚሆኑት? እነዚህና ሌሎች በርከት ያሉ ታሪኮች ከፊት ይጠብቁናል። ሁሉንም አብረን በጋራ እንመለከታለን። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች እንዲሁም ተወዳጁ ድራማ ለልጄ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም ከመጀመሪያ እስከ መጨረሻ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፉት። አገሬ ሰላም ትሁን።